አውጥቶ እኮ ነው የሚል አፍ አውጥቶ ታቦቱ ይናገራል ነው እኮ እያለ ያለው ይሄ ነው እምነታቸው። እሺ ፓስተር ትዝታው ምን አስበው ነው እንዴ ተናገረ? ፍርድ ቤት በቀርብ የምናገረው እንደው እግዚአብሔር ይባረክ ይሄንን እውነት እኔው ያልኩትን ዘበነ ብሎታል። እኔ ያልኩት ታቦት መክተፊያ ነው የተባለው አዎ መክተፊያ ነው ብሏል ማለት ወይም ከዚህ በፊት ያየው ነገር ነው ወይም እዛ እምነት ውስጥ በነበረ ጊዜ የተገነዘበ ነገር አለ? ምን ቁማር አሰበው ነው? ምንድነው የተመጣው? ማንን ተማምኖ 60 እና 70 ሚሊዮን የእምነቱ ተከታይ ባለባት ሀገር ሰዎች ግን እንዲህ አይነት አስተያየታቸውን ከምን አንፃር ነው እየገለጹ ያሉት? ዋይ አንዳንድ ያልገባቸው ደግሞ የሚናገሩ ሰዎች አሉ። ልክ አገር እንደገዙ አድርገው ግን ይሄ ነገር በሃይማኖታዊ ተቋማት ላይ በተለያዩ ሃይማኖት ተከታዮች ዘንድ ላይ ጥያቄ አይፈጥርም ብላችሁ ታስባላችሁ? ሰጧቸው ለፕሮቴስታንቶቹ ከፋፍለው ሰጧቸው። እያንዳንዱ ተከፋፍሎ የራሱን መንግስት በዚያ መሰረት አሁን የነሱ ልጆች ናቸው ፖለቲከኛው ነው የመጡት። የኢትዮጵያ መከፋፈል መሰረት ምቆስ ነው ባይዘው። ግን ፓስተር ትዝታው ከኋላው ሌላ ሰው አለ ወይም የመንግስት አካል ሞኝ አይደለም። ወንጀል እንደሰራ እያወቀ ዝም ብሎ ተነስቶ የሚመጣው ችግር የለውም ኃላፊነቱን እንወስዳለን ማንንም አይነካህም ብሎ ፕሮሚስ ገብቶ ኃላፊነቱን ወስዶ ያመጣው አካል አለ። ይሄ ጥያቄ አይሆንም ብላችሁ ታስባላችሁ? የኦርቶዶክስ አባቶችን ነው ምዕመናኑን አይደለም። አባቶች ትዝታው ሳሙኤልን የከሰሳችሁት እኔ ልጠይቃችሁ፣ ምናችሁን ይዛችሁ ፍርድ ቤት ልቀርቡ ነው? አርሴማን ነው ክርስቶስ ሳምራ ዮኒ ማኛ ግን እንደ ድሮ የሆነ ነው ብላችሁ አታስቡ? ውስጡ ግን ምንድነው ካልከኝ ውስጡ ማንቆርቆሪያ ነው። ማንቆርቆሪያው ግን ሁሉም እምነት ላይ ያለው ንግግር ነው ብዬ አምናለሁ። አንዱ የተወራረሰ ነው ብዬ አስባለሁ። ታቦት መክተፊያ ነው አላወቅም እንዴ? ለካ አልገባህም እንዴ? ታቦት መክተፊያ መሆኑ ታቦት መክተፊያ ነው አለኝ መጣና እና ታዲያ ምንድነው? ግን በዚህ ዙሪያ ለሁላችንም የራሳችን ሐሳብ መስጠት የተለያዩ ነገርን ማድረግ ነገር ማባባስ ነው ብዬ አስባለሁ። ፕሮቴስታንት ጎረምሶች ቢዝነስና ኢየሱስ የተምታታባቸው ገንዘብና ግንዛቤ ጦርነት የከፈተባቸው ኪሳቸውና ነፍሳቸው የተምታታባቸው ስግብግቦች፣ ሆዳሞች፣ ባለጌ ስንቶች ይፈጠራሉ። ያዲስ ነገር አይነት ግን አሁን የሚበጀንም የሚሻለንም ብዬ ማስበው ሁላችንም ባለንበት በእምነቶቻችን ጸንተን ብንኖር ብዬ አስባለሁ። ሰላም ውድ የሃናን ቲቪ ኢትዮጵያ ተመልካቾች እንደምን አላችሁ? እንደምን ሰነበታችሁ? ውድ ቤተሰቦቻችን ዛሬም ለእናንተ በአዲስ ቪዲዮ መጥተናል። ውድ ቤተሰቦች ዛሬ በጣም ረዘም ያለ ቪዲዮ ነው የምናየው። ሰሞኑን የምንሰራው የሶሻል ሚዲያ ውስጥ የምናያቸው ነገሮች ለእናንተ እያቀረብላችሁ እንደሆነ የሚታወቅ ይሆናል። ውድ ቤተሰቦቻችንም ዛሬም ለእናንተ አዲስ ነገር ለእናንተ መናገር ይሆናል። ቤተሰቦች የቻናል ለብዙዎች እንዴት ላይክ፣ ሼር፣ ሰብስክራይብ በማድረግ አጋርነቱን ይግለጹ እያልን ይህን ቪዲዮ ከመጀመራችሁ በፊት ላይክ እያደረጋችሁ ጀምሩ፣ አጋርነታችሁን በዛው ይግለጹልን እያልን ቤተሰቦቻችን ሰሞኑን በሶሻል ሚዲያ ላይ የሚረማመዱ ቪዲዮዎች ላይ ሪቪው እያደረግን ነው። ያን ቪዲዮችን ለእናንተ የሚሰማንን ነገርም እያቀረብን ነው። ከእናንተም ደግሞ አስተያየቶችን እየወሰድን ነው። ውድ ቤተሰቦች ዛሬም አዲስ ነገር ለእናንተ ይዤላችሁ መጥቻለሁ። እንደምታውቁት ባለፈው እኔ ቲክቶክ ላይ ጭኛለሁ ፓስተር ትዝታው ወደ ኢትዮጵያ መግባቱን እንደገባ የሚታወቅ ይሆናል። ፓስተር ትዝታውን ሁላችንም እናውቀዋለን እና ወደ ኢትዮጵያ ገብቷል እና ብዙ ሰዎች ደግሞ ሀሳባቸውን ገልጸዋል። ብዙ ሰዎች ደግሞ የሚሰማቸውን ነገር እንደገለጹም ነገራችሁ እና ወደ ቤተሰቦች ስለ ፓስተር ትዝታው ሳሙኤል ብዙ ነገር እየተወራ ነው። ብዙ ነገርም ከብዙ አንግልም ከእውነትም አንግልም ብዙ ነገሮችን እየተወራ እንደሆነ የምናውቃቸው እውነታዎች አሉና ግን ብዙ ሰዎች ደግሞ የማይሆን ነገር የማይመስል ነገር ጥላቻም ደግሞ እያራመዱ ያሉ የሃይማኖትን ያንሳል ይበልጣል እኩልነትንም እየገለጹ ያሉ ነገር ነው። የሆነ የሚታይ ነገር እያደረጉ ነው። ዛሬ በሰማነው ኦልሬዲ ማታና ዛሬ በሰማነው ዜና ፓስተር ትዝታው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ዋናው ቢሮ በፌዴራል መንግስት ፓስተር ትዝታውን መክሰሱና
የፍርድ ቤት ትዕዛዝም እንደወጣለት ሁላችንም ሰምተናል ብዬ አስባለሁ። በዚህ ዙሪያ ደግሞ የተሰሙ ዜናዎች አሉ። እስቲ አንድ ዜና እንስማማ፣ ከዛ በኋላ እንመጣለን። አቶ ትዝታው ሳሙኤል ክስ ተመሰረተበት። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መንበረ ፓትርያርክ ጠቅላይ ቤተ ክህነት ጽሕፈት ቤት የሕግ አገልግሎት መምሪያ በአቶ ትዝታው ሳሙኤል ላይ ክስ መስርቷል። የቤተክርስቲያኗ ሕግ አገልግሎት መምሪያ ለኢትዮጵያ ፌዴራል ፖሊስ ባቀረበው ክስ የወንጀል ምርመራ ተደርጎ የምርመራ መዝገቡ መብቱ ለሚፈቅደው የአቃቤ ሕግ ዘርፍ እንዲተላለፍ ጠይቋል። በወንጀል ተጠርጣሪው ወይንም ተከሳሽ አቶ ትዝታው ሳሙኤል ላይ ነዋሪነቱ በውጭ ሀገር በማድረግ የቤተክርስቲያኒቱን የበላይ ውሳኔ ሰጪ አካልን ለማዋረድ ለመስደብና የምዕመናንን ስሜት ለመንካት ብሎም በሀገሪቱ ውስጥ ሁከትና ብጥብጥ እንዲነሳ በማሰብ በተለያዩ የመረጃ ማሰራጫ መንገዶች ከ5000 በላይ ተከታዮች ባሉት የራሱ ዩቲዩብ ቻናል በመጠቀም ከፍተኛ ቅስቀሳ ሲያደርግ መቆየቱን ገልጿል። በማያያዝም ግለሰቡ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብፁዕ አባቶችን በየገዳማቱ ውስጥ የሚገኙ ገዳማውያን መነኮሳትና አገልጋዮችን ግብረ ሶዶማውያን ናቸው በማለት እንዲሁም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን የመተትና የጠንቋይ ቤት ናት በማለት ሲቀሰቅስ የቆየ መሆኑን የገለጸው መምሪያው ግለሰቡ በተጨማሪ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የምትገለገልባቸውን ሃይማኖታዊ፣ የጸሎት፣ የታሪክ፣ የገድላትና ድርሳናት መጽሐፍ ድውያን መጽሐፍ ናቸው፣ መጥፋት አለባቸው ማለቱን ገልጿል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በቅድስና የምታከብራቸውና የምትዘክራቸውን ቅዱሳን አባቶችና እናቶች ጣዖታትና ጣዖት አምላኪ ናቸው በማለት ግለሰቡ የፈጸመውን የወንጀል አድራጎት በመጥቀስ ክስ መስርተውበታል። መምሪያው በአጠቃላይ 7 ነጥቦችን ያካተተ የወንጀል ዝርዝሮችን በመግለጽ ጉዳዩ ለሚመለከተው አካል ቀርቦ ግለሰቡ በሕግ ተጠያቂ እንዲደረግ ባቀረበው አቤቱታ ላይ ገልጿል። ውድ ቤተሰቦች እንዳየነው ነው የትዝታው ላይ የተመሰረተውን ክስ ኦልሬዲ ሰምተናል ሁላችንም። ያው የፌዴራል መንግስት ነው ክሱን የያዘውና እኛም እሱ ላይ አንገባም እና ግን አንዳንድ ሶሻል ሚዲያ ላይ የሚናፈሱ ብዙ ወሬዎች አሉና ግን ከዛ የበለጠ ደግሞ እኔ አንድ ነገር የተሰማኝ ነገሮች አሉና ብዙ ሰዎች የሚሰማቸውን ነገሮች እያወሩ ነው። ብዙ ነገሮችን የሚሰማቸውን ነገር ነግረዋል። የተናገረው ነገር እንደ ሃይማኖተኛም እንደ አንድ ግለሰብ ወይም እንደ አንድ ሃይማኖት ተቋም ደስ የሚል ነገሮችን ወይም መተላለፎችን አልፏል ብዬ አስባለሁ። ግን ይሄ ነገር በኋላ ሌላ ነገር ይዞ አይመጣም የሚሉ ነገሮችን ደግሞ ሶሻል ሚዲያ ላይ እየተላለፉ ያሉ ቪዲዮዎች አሉና እስቲ አንድ ቪዲዮ ደግሞ አይተን እንምጣ። ይህም ቪዲዮ ዮኒ ማኛው እንትን ያለው ቪዲዮ ነውና እስቲ እሱም የሚሰማውን ነገር ገልጿል። እሱም ቪዲዮ እስቲ ተከታትለን እንምጣ። ሰላም ሰላም ሰላም፣ እንዴት ናችሁ? ሁሉ አማን? አሁን የኦርቶዶክስ አባቶችን ነው ምዕመናኑን አይደለም። አባቶች ትዝታው ሳሙኤልን የከሰሳችሁት እኔ ልጠይቃችሁ፣ ምናችሁን ይዛችሁ ፍርድ ቤት ልቀርቡ ነው? አርሴማን ነው ክርስቶስ ሳምራ አርባ ዓርብ ዕለት 5000 ሰው ከሲኦል እያወጣች ወደ ማነው ሰው ወደ መንግስተ ሰማያት ታስገባለች የምትለው ነው፣ ወደ ገነት። የተክልዬ ተቅማጣቸው ከኢየሱስ ክርስቶስ ደም ጋር አንድ ተደርጓል፣ እንደ አንድ ሆኖ ይቆጠርልኝ ያለውን ይዘህ ልትቀርብ ነው ወይስ ደግሞ መጥቆሮ አጋንንታሙን ሴት ደፍሮ ከዛ ደግሞ በአቡነ ተክልዬ ምክንያት ማነው ስሙ ቤተክርስቲያን ተሰርቶለት መነኩሴ የሆነውን ነው ወይስ ዘራ ብሩክ ከሲኦል እየሄደ ምን አውጥቶ ከገነት ጸበል እየወሰደ ከሲኦል እያወጣ ወደ ገነት የሚመልሰውን ነው ወይስ ክርስቶስ እስትንፋስ የክርስቶስ እስትንፋስ የተባለ በአባይ በረሃ አባይ ወንዝ ውስጥ 9 ዓመት በአናቱ ተተክሎ ጾሞ ጸልዮ ከሲኦል ነፍሳት እናትና አባት ሲኦል ቢሆኑ ራሱ ከ5 ትውልድ ያድናል የተባለውን ተረት ይዛችሁ ልትቀርቡ ነው? የቱን ነው ምረጥ? የቱን ነው ምረጥ? የቱን ተረት ይዛችሁ በሕግ ለመቅረብ ነው? ይህን አስባችሁበታል ስትከሱ? እሷን ነገር ተረት ታቦት መክተፊያ ነው እያለ ዘብዬ
ሲዘብት የነበረው እሱ መክተፊያ ታቦት ነው ያለውን እኛም ታቦት ነው አለ። ምናችሁን ይዛችሁ ልቀርቡ ነው? አይ ለማወቅ ፈልጌ ነው። ክሳችሁ ምን አይነት የግብረ ሰዶማዊ ልምምድ የተደረገ ኦርቶዶክስ ውስጥ እንደሆነ በሌላም ሃይማኖቶች ውስጥ እንዳለ ራሳቸው ተናግረዋል። ራሳቸው መነኮሳቶች ወንዶችን እንደሚደፍሩ እኔም በቪዲዮ ዛሬ አሳይቻለሁ። ምንድን ነው የቀረ? ምን አይነት ተረት ተረት ይዛችሁ ትዝታው ፓስተር ትዝታውን ልታደርጉ መጣችሁ? እቺን ነገር እንዳትረሷት። ዮኒ ማኛ እመጣለሁ፣ እግዚአብሔር ጌታ በፈቀደ ጊዜ ከተወሰኑ ወራቶች በኋላ ኢትዮጵያ እመጣለሁ። የዛኔ እኔም እንድትከሱኝ ስለምፈልግ ነው። ከሳችሁኝ የእናንተን ተረት ተረት ይዤው እመጣለሁ እያልኳችሁ። ስለዚህ ትዝታው አንተ ያዝከው ጌታን ነው፣ እነሱ የያዙት ተረት ተረት ነው። ስለዚህ ስድብ ሳይሆን የጻፉትን ማንበብ ወንጀል እንዳልሆነ ለእስልምናም ለኦርቶዶክሶችም ይሄ መርዶ ነው። እናንተ ትጽፋላችሁ፣ እኛ እናነበዋለን። ህዝቡ ደግሞ ይማርበታል፣ ነፃ ያወጣበታል። ይሄን ነው ምለው። ሰላማችሁ ይብዛ። መልካም ቀን ቤተሰቦች። በዚህ ቪዲዮ ዙሪያ ላይ ብዙ ሰዎች ሀሳብ አስተያየታቸውን ሰጥተውኛል። ይሄ ቪዲዮ ብዙ ሰዎችን የሚያደርግ ይመስለኛል። እንደሚመስለኝ ጎን የሆነ የፖለቲካዊ ነገሮች ያሉበት አይነት ነገር ከመንግስት ጋር የተያያዙ አይነት ነገሮችን እንዳለበት ነው ይሄ ወዳጄ የገለጸው ቪዲዮ እና በዚህ ቪዲዮ ላይ ደግሞ ብዙ ሰዎች አስተያየታቸውን ሰጥታችኋል። እኔ ሀሳብ ስጠኝ ወይም ምን ትላለህ የምትሉ ሰዎች ነበራችሁ እና እስቲ በዚህ ዙሪያ ደግሞ ሁላችሁም ቤተሰቦች ሀሳብ አስተያየታቸውን እንድሰጡ ፈልጋለሁ። በዚህ በማስቀጠል ደግሞ የተለያዩ ቪዲዮዎች አሉ ለእናንተ መጨነላችሁ ይሆናል። እኔ በዚህ እንትንና ያገኟቸው ቪዲዮዎች ሜንሽን የተደረጉልኝ ቪዲዮዎች ለእናንተ ከዚህ ቪዲዮ በማስከተል አያዥ ያቀርብላችኋል። ውድ ቤተሰቦች አዲስ ነገር ካለም ለእናንተ ማሳወቂያችሁ ነው። ውድ ቤተሰቦች ይህ ቻናል ለብዙዎች እንዴት ላይክ፣ ሼር፣ ሰብስክራይብ በማድረግ አጋርነቱን ይግለጹ። ሁሌም እንደምላችሁ የኢትዮጵያን ፈጣሪ ይጠብቅልን። አመሰግናለሁ። እንኳን ደስ ያላችሁ የተዋህዶ ልጆች። ሰበር ዜና አለን። በጣም የሚያስገርም የሚያስደንቅ ነገር ነው። ራሱን ፓስተር እያለ የሚጠራው ተሳዳቢው ሰው ክስ ሊመሰረትበት መሆኑን ሰምተናል። ድጋሜ ሸለፈታ የሚናገረውን እንስማ እስቲ። አዎ ለፍርድ መቅረብ አለበት። ፍትህ ካለ፣ ዳኝነት ካለ፣ ህግ ካለ ቤተክርስቲያንን በዚህ ደረጃ አዋርዷል፣ ተሳድቧል፣ ንቋል። እኔ በዘመኔ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በዚህ ልክ የሰደባት ያዋረዳት አካል የለም። የቃል ኪዳኑን ታቦት እንደፈለገ ሲያንቋሽሽ ሲሳደብ ነበረ። ሊቃውንቶቻችንን ሲያዋርድ ስብዕናቸው። እኔ ክሱን የምር ብታረገው ደስ ይለኛል። በተለይ አንተ የምር ሄደህ ብትከሰው ደስ ይለኛል እና ምክንያቱም መሰለ ሄደህ እዛ ልትከስ አንተ ነህ ታስረህ የምትቀረው። እዛ ወንጌላን አማኞችን በመሳደብ በማንቋሸሽ በአምልኮ ስርዓታቸው በመጽሐፍ ቅዱሳቸው በምልልሳቸው በማንጓጠጥ በመሳደብ አንተን የሚያህል የለም። ስለዚህ ራስ ነበር ሄደ የምትቀረው። ግን ደግነቱ ቀላቀልክ መሃል ላይ ለእግዚአብሔር መተው ነው ምናምን አልክ። ታውቀዋለህ፣ ብትሄድ እንደማትመለስ ታውቀዋለህ። ገባህ? ስለዚህ የመጀመሪያው ልታደርገው አትችልም። ደፍረህ ሄደ አታረገውም። ይሄንን አንተ ብቻ አይደለም ሌሎቹም ይሄንን አያረጉም። ስለዚህ አርፎ መቀመጡ የተሻለ ነው የሚሆነው። አንድ ወንድምህ እንደውም እንዴት መጣ ሳይሆን ለምን መጣ የሚለው ነው የሚያሳስበኝ አለና እሱ ላይ ብታስቡበት አይሻልም? ለምን መጣ? ትዝታው ሳሙኤል አዲስ አበባ ገብቷል። አዲስ አበባ ገብቷል። እኔ ትዝታው መጣ ላይ አይደለም፣ ትዝታው ለምን መጣ የሚለው ጥያቄ ላይ ነው መስራት። ትዜ ኢትዮጵያ ከገባ ሰዓት ጀምሮ ብዙ ሰዎች በህግ ይጠየቅ እያሉ ነው። ለምን በጸጋ አትጠይቁትም? ሰው የበላውን ነው የሚያገሳውና በህግ ብለው ሊሞቱ ነው። ትዜ የቤተ ክርስቲያኗን አስተምሮ አነበበ እንጂ ራሱ ጽፎ በሱቲ ጠቅልሎ አትሮንስ ላይ አላስቀመጠም። ስለዛ ይከሰስ እያላችሁ በተለይ ጴንጤ ጥላቻ ያለባችሁ ሰዎች የበፊቱ አይበቃም ወይ ነው የምላችሁ። ያ በአምልኮ አዳራሻቸው ላይ ድንጋይ ሲወረውሩበት የነበረው መናፍቅ እያላችሁ በየጎዳናው የምትሳደቡበት ጊዜ ያበቃ ይመስለኛል። አሁን አባቴ የወንጌል አማኙ ጴንጤ ከአንገቱ ቀና ብሎ ድል በመንሳት የሚያዞረውን ክርስቶስን በልቡ ስላመነ እንደ ኃያል ሰራዊት ነው የሚንቀሳቀሰው።
ስለዚህ ያው ጴንጤ ከፍ እያለ ሄዳል እንጂ አንተ እንዳሰብከው እየወረደ እየቀነሰ የሚሄድ ማህበረሰብ አይደለም። ለምን ከተባለ በላዩ ላይ ንጉሱ ክርስቶስን ስለሾመው ብቻ። ጊዜው የጴንጤ ነው። አባቴ ተባረኩ። ሰው ስለ ወንጌል ሲባል ቢከሰስ ፍርድ ፊት ቢቆም በእውነት እግዚአብሔር ያከብረዋል እንጂ አይዋረድ። ስለ ወንጌል መገፋት፣ ስለ ወንጌል መሰደብ፣ ስለ ክርስቶስ ኢየሱስ ወንጌል ዋጋ መክፈል አክሊል ጸጋ። ምን ሰርተው ነው እነ ጴጥሮስ የታሰሩ? ምን አድርገው? የሰው ገንዘብ ቀምተው ነው? አይደለም። በዘመኑ ጣዖታት በሰለጠኑባቸው ዓለማት እየተዟዟሩ ይሄ አምላክ አይደለም አምላክ እግዚአብሔር ነው ብለው ስለተናገሩ እውነትን ስለገለጡ የተናገሩት እውነት የነሱን ጨለማ የገፈፈባቸው ሰዎች አቀነባብረው ያስገቡት ነው እንጂ እነሱ አጥፍተው አይደለም። ጴጥሮስ አጥፍቶ አይደለም። ይሄን በምን ታረጋግጣላችሁ? ወደ እስር ቤት ከተጣሉ በኋላ ሲዘምሩ የወይኒው መሰረት ይናጋል። የእግዚአብሔር መልአክ ይመጣል። የእግዚአብሔር መንፈስ ይገለጣል። አይው ሲቹዌሽኑን የሚቀይር የእግዚአብሔር ክብር የሚመጣው በእውነትና በጽድቅ አገልግሎት ስትታሰብ ክብር ነው። ቢሆን እንኳን ክብር ነው። ፓስተር ትዝታው ሳሙኤል ላይ የክስ ደብዳቤ የወጣውን ተመልክቼ በጣም ነው ያፈርኩት። ምክንያቱም ቤተክርስቲያን ስትከሰስ እንጂ ስትከስ እኛ ተመልክተን አናውቅም። እውነት ክርስቶስን ብቻ የምታመልክ ከሆነ ራሷ ክርስቶስ ከሆነ ራሱ ክርስቶስ በሄደበት መንገድ ፈለጉን ዱካውን እየተከተለች መድቃት ነው ያለባት። እርሱ ተከሷል፣ ተሰድቧል፣ ተተፍቶበታል። ስለዛ ይህንን መንገድ የሚሻ በጠቅላላ ክርስቶስ ባለፈበት ማለፍ ይኖርበታል። አልጋ በአልጋ ነው መንገዱ፣ ግሸን ሲሄዱ አይደለም። እውነት እንናገራለን። የጨለማውን አሰራር በእግዚአብሔር ቃል እናፈርሳለን። የጨለማውን መንግስት ደግሞ ይዋጋል። ስለዛ እኛ የምንሰራው የእውነት አገልግሎት ስለሆነ ጨለማውን እየገለጥን ለትውልድ ብርሃን የሆነውን ክርስቶስን እንሰብካለን። ስለዛ መልእክተኞችን በማሰር መልእክቱን ማስቆም አይቻልም። ዛሬ ትዝታው ላይ ከሳል፣ ነገ እልፍ ትዝታዎች ይነሳሉ። ወንጌል ያሸንፋል። ወንጌል እያየለ እየበዛ ይሄዳል። የመሲሁን ዘር አንድ ደብዳቤ ሊያስቆመው አይችልም። ብዙ እግዚአብሔር የቀባቸው የጨለማውን አሰራር የሚያፈርሱ ወንዶችና ሴቶች እግዚአብሔር ልጆች አሉት። ስለዛ ደስ ይበላችሁ። እኛ ሐሴት እናደርጋለን። ክብር ለኢየሱስ ይሁን። ተባረኩልኝ። ምን ቁማር አሰበው ነው? ምንድነው የተመጣው? ማንን ተማምኖ 60 እና 70 ሚሊዮን የእምነቱ ተከታይ ባለባት ሀገር ሲሳደብ የነበረው ትዝታው ሳሙኤል ምን ተማምኖ መጣ? ምን ተማመነ? የፈለገውን ይተማመን። ህግ መከበር አለበት። ንጹህ አባቶቻችን አባት ሆናችሁ የምታሳዩን ጊዜ አሁን ነው። ከዛ ግድ የለም። ሌላው ቀላል ነው። ብፁዓን አበው ሊቃነ ጳጳሳትን ግብረ ሰዶማዊ እያለ ሲሳደብ ነበር። አባቶች ዝም ካላችሁ ስድቡ ተመችቷችኋል ማለት ነው፣ ወይም እውነት ነው የተናገረው ማለት ነው። ስለዚህ ግብረ ሰዶማውያን ካልሆናችሁ የት አየህም ብላችሁ ቢያንስ ለቤተ ክርስቲያን ሳትሉ ቢያንስ ስለ ድንግል ማርያም እንትታችሁ ስለ ጻድቃን ሰማዕታት ትታችሁ ስለ ስማችሁ ብቻ ስትሉ ህግ አስከብሩ። ብፁዓን አባቶችን ግብረ ሰዶማዊ ሲል ሲሳደብ ነበር። ተውት ቤተ ክርስቲያንን ስለ ስማችሁ ስትሉ። ቢያንስ አባት ናችሁና አባትነታችሁን እንድናከብር በልጆቻችሁ ፊት ሞገስ እንድታገኙ ስለ ስማችሁ ስትል በህግ ፊት ተፋረዱት። ይህንን ሰውዬ ለመክሰስ ምንም አያስፈልግም። ቪዲዮዎቹ በቂ ናቸው። ላኩልን ካላችሁ መሸከም ከምትችሉት በላይ እንልክላችኋለን። በእርግጠኝነት እኛ ከምንልከው በላይ ደግሞ እናንተ ታውቁታላችሁ። ሌላው ቤተክርስቲያኒቷን የመተትና ጠንቋይ ሰሪ ቤት ሲል ተሳድቧል፣ ዘልፏል። የድህነት የምህረት የሆነችዋን ቤት ቀዳማዊት ሁላይት ዘላለማዊት የሆነችዋን ቤተክርስቲያን አውርዶ ጠንቋይ ቤት ጠንቋይ ሰሪ ቤት ሲል በግልጽ ተናግሯል። ይሄ እናንተን ባይመለከት እኛ የቤተክርስቲያን ልጆችን ይመለከታል። ከምንም በላይ ደግሞ እናንተ ስላላችሁን እናንተን ተከትለን የህግ መከበር እስከ መጨረሻው ድረስ እስከሚረጋገጥ ድረስ አብረናችኋለን። ቪዲዮ አለ። ቅዱሳት መጽሐፍትን የደዌ መጽሐፍ ሲል አራክሷል። ማንበብ ያልቻለ
ድዊ የሆነ ግለሰብ ቅዱሳት መጽሐፍትን የድዊ መጽሐፍት ሲል አራክሷል። ጠብቁኝ አመጣላችኋለሁ። ቅዱሳን አባቶችና ቅዱሳን እንስቶችን ጣዖት ሲል በአደባባይ ተናግሯል። ታዲያ እናንተ አባትነት ምንድን? የትዝታው ጉዳይ ይመለከተኛል። ለምን ብትሉኝ በጌታ በኢየሱስ ክርስቶስ ወንድሜ ስለሆነ እፎይን አስታወስኩ። የቁርአንን ጉድ ሲዘረግፈው ሙስሊሞች ይገደል ሲሉ ኦርቶዶክስ ሸሻጊ፣ ተከራካሪ፣ ደባቂ ነበረች። ዛሬ የራሷ ጉድ ሲዘረገፍ ጦሩን ይዘው ተነሱ። ለህግ ይቅረብልን አሉ። ትዝታው እኮ የፖለቲካ አክቲቪስት አይደለም። ይታሰርልን፣ ይያዝልን፣ በህግ ይጠየቅልን። እኔ እኮ ኦርቶዶክሶች እናንተ እግዚአብሔር መስሎ የምታገለግሉት የሰማያዊ እንዴት ነው በምድር ህግ ይጠየቅልን፣ ይታሰርልን፣ ይወገርልን የምትሉት እንደ ፖለቲካ አክቲቪስት? የክርስቶስ የሆኑትን ማሳደድ፣ ማስፈራራት፣ መሳደብ፣ መታገል ያው የማስራ እንደሆን ታውቃላችሁ። የጨለማ ስራ ነው። ትዝታ ወንድሜ፣ ወንድም ዓለም እንኳን ደስ አለህ። ለምን ብትለኝ የጳውሎስ ጣፍን ታደረሰክ። ለወንጌል መሳደድ ማዕረጋችን ነው። በግ የቀበሩትን 15 ጽላት ለሙስሊም የሸጡትን ትድናለ እያሉ አፈር የሚያበሉትን ድንጋይ የሚያሸክሙትን ሴቶችን የሚያሰቃዩትን አታስሩ። ለዚህ ነው ኦርቶዶክስ የክርስቶስ ተቃዋሚ ናት የምንለው በምክንያት። ኦርቶዶክስ በትክክል የክርስቶስ የሆኑትን ትቃወማለች። እውነተኛ ወንጌል ትቃወማለች። ክርስቶስም የሚገልጡትን ትቃወማለች። ትዝታው እናንተው በጥቁርና በቀይ ቀለም የጻፋችሁትን ነው ሲያነብ የከረመው። ጌታ ይባርከው ትዝታው፣ እንደው ጌታ ይባርክ። በእውነት እኔ በጣም ነው እግዚአብሔር አንተን ከዛ ከጨለማ አውጥቶ ለራሱ ስራ ስለመረጠ ላንተ በጣም እኔ ትልቅ ክብር አለኝ። ተባረክ ወንድም አለ። የጻፋችሁትና ያነበበው በየደብሩ የሚሰራውን የቄሶች የጥንቆላና የድግምት የጨለማ ስራ ነው ሲያጋልጥ የነበረው። ካይምሮ ፈጥሮ አይደለም፣ ስም ለማጥፋትም አይደለም። ይልቅስ እዛ የተሰገሰገውን የተጻፈውን የተቆለለውን አታስወግዱ። ሲሸከም የነበረውን ታቦት ብላችሁ ህዝቡን ጎንበስ ቀና የምታደርጉበትን የምታሰግዱበትን ነው መክተፊያ ያለው። አይቶታል። መክተፊያውን እራሱ አይቶታል። ሰው ያየውን እኮ ከተናገረ ውሸታም አይባልም። ሊወገርም ሊሰቀልም አይቻልም። ይሄ የማን ስራ ነው ብትሉ የዓለም ስራ፣ የጨለማ ስራ። መክተፊያ ያለው መክተፊያ ካልሆነ ደግሞ ታቦቱን ገልጣችሁ አሳዩንና እኛ ውሸታሞች እንሁን። ትዝታው እስቲ ውሸታም ይሁን፣ ታቦቱን እስቲ ውሸት ነው ይሄንን ነው መክተፊያ የሚለው ብላችሁ ያንን የተሸፋፈነ ነገር አውጡና አሳዩ። በማቴዎስ 5:11 ላይ ሲነቅፏችሁና ሲያሳድዷችሁ በእኔም ምክንያት ክፉን ሁሉ በውሸት ሲናገሩባችሁ ብፁዓን ናችሁ ተብለናል። ዋጋችሁ በሰማያት ታላቅ ነውና ከእናንተ በፊት የነበሩትን ነቢያት እንዲሁ አሳደዋቸዋልና። እኔ ለትዝታው ደስ አለኝ። በእውነት በጣም ደስ አለኝ። ፍርድ ቤት ብቀርብ የምናገረው እንደውም እግዚአብሔር ይባረክ ይህንን እውነት እኔው ያልኩትን ዘበነ ብሎታል። እኔ ያልኩት ታቦት መክተፊያ ነው የተባለውን አዎ መክተፊያ ነው ብሏል። ይሄ ደግሞ እውነት ሊትራሊ መክተፊያ ይዘው ሲወጡ ከመርካቶ የተገዛ መክተፊያ ይዘው ሲወጡ አቅርቤያለሁ። እሱን እያየ ሰው እንዴት ነው ሊክድ የሚሞክረው ማለት? እኔ ቄስ ነኝ። በኦርቶዶክስ ቤተ እምነት ውስጥ ወደ 9 ዓመት በቅስና አገልግያለሁ፣ በድቁና አገልግያለሁ። እኔ የማውቀውን አንተ ተሸፋፍኖ የምታውቀውን ታቦት የሚባለውን ነገር ከሸክሙ ጀምሮ የሚሰራበትን ፕሮሰስ ጭምር ስናገር ነበር። ይሄ ውሸት ነው? እውነት እኮ ማውቀውን እኮ የኖርኩበትን ነው የምናገረው። አንተ ተሸፋፍኖ ነው የምታውቀው፣ እኔ ገልጬ ዘይት እየቀባው ነው የማውቀው። ይሄ እውነት አይደለም፣ ይሄ ውሸት ነው። አንዳንድ ያልገባቸው ደግሞ የሚናገሩ ሰዎች አሉ። ልክ አገር እንደገዙ አድርገው የሚያስቡ ደግሞ አሉ። ማለት ሌላ ሃይማኖት ያለው ሰው ኢትዮጵያ ውስጥ መግባት እንዳልተፈቀደለት አድርገው የሚያስቡ በጣም በጣም ጠባብ የሆኑ ሰዎች አሉ። በጣም ምስኪን የሆኑ ሰዎች አሉ። ተወልደን ያደግንበት ምድር ስንገባ እኛ ኢትዮጵያውያን ስንገባ ያ ነገር እንዴት ነው ሰው ሊረብሸው የሚገባ? እና ደግሞ ህግ ሊቀርጽና ሊያወጣ የሚችለው በምን አይነት አግባብ ነው? መንግስት አለ እኮ እዚህ ሀገር ላይ መንግስት አይደለ? ህግ የሚያስከብር አገር የሚገዛ ልማት የሚሰራ መንግስት አለ። እኔው ያልኩትን ዘበነ ብሎታል። እኔ ያልኩት ታቦት መክተፊያ ነው የተባለውን አዎ መክተፊያ ነው ብሏል። ይሄ ደግሞ እውነት ሊትራሊ መክተፊያ
ይዘው ሲወጡ ከመርካቶ የተገዛ መክተፊያ ይዘው ሲወጡ አቅርቤያለሁ። እሱን እያየ ሰው እንዴት ነው ሊክድ የሚሞክረው ማለት? እኔ ቄስ ነኝ። በኦርቶዶክስ ቤተ እምነት ውስጥ ወደ 9 ዓመት በቅስና አገልግያለሁ፣ በድቁና አገልግያለሁ። እኔ የማውቀውን አንተ ተሸፋፍኖ የምታውቀውን ታቦት የሚባለውን ነገር ከሸክሙ ጀምሮ የሚሰራበትን ፕሮሰስ ጭምር ስናገር ነበር። ይሄ ውሸት ነው? እውነት እኮ ማውቀውን እኮ የኖርኩበትን ነው የምናገረው። አንተ ተሸፋፍኖ ነው የምታውቀው፣ እኔ ገልጬ ዘይት እየቀባው ነው ማውቀው። ይሄ እውነት አይደለም፣ ይሄ ውሸት ነው። ፍርድ ቤት ብቀርብ የምናገረው እንደውም እግዚአብሔር ይባረክ ይሄንን እውነት እኔን በመቃወም የምታስቆሙት የእግዚአብሔር መንግስት ስራ የለም። ሁከት በመፍጠር ሽብር በመፍጠር እኔ እኮ በበር ነው የገባሁት። በበር የገባን ሰው እንደዚህ ባለ መንገድ ማብጠልጠል አስፈላጊ አይደለም። ምንም ለውጥ ማያመጣ በበር ነው የገባሁት። ክብር ለእግዚአብሔር ይሁን። ቤተሰቦች ሲቀበሉኝ ነው የታየው እንጂ ምንም ሌላ ነገር የለም። ይህንኑ ግን ሌላ መልክ ለመስጠት መጣ። በነገራችን ላይ የሚያስከስሰው ይሄ ነው። ወንጀሉ ይሄ በበር መንግስት እዛ እንትን ላይ ኤርፖርት ላይ ማህተም አድርጎ ሲያስገባ በበር መግባት፣ ህግን ጠብቆ መግባት። እንዲህ ባለ መንገድ የገባን ሰው ሌላ መልክ ሰጥቶ መናገር ነው ወንጀል። ወንጀሉ እሱ ነው። እንደውም እኔ ቪዲዮዎቹን ለመረጃ ይዣቸዋለሁ። በምን አይነት መንፈስ የተናገሩ ሰዎች እንዳሉ አይቻልም። ለመረጃ የተቀመጡ ነገሮች አሉ። የሚያስከስሰው እንደውም ይሄንኑ መልካምና ሰላማዊ የሆነ ጉዳይ ለጸብና ለክርክር አገር ለማተራመስ ስትጠቀምበት ወንጀለኛው አንተ ነህ። በኦርቶዶክስ ቤተ እምነት ውስጥ ወደ 9 ዓመት በቅስና አገልግያለሁ፣ በድቁና አገልግያለሁ። እኔ የማውቀውን አንተ ተሸፋፍኖ የምታውቀውን ታቦት የሚባለውን ነገር ከሸክሙ ጀምሮ የሚሰራበትን ፕሮሰስ ጭምር ስናገር ነበር። ይሄ ውሸት ነው? እውነት እኮ ማውቀውን እኮ የኖርኩበትን ነው የምናገረው። አንተ ተሸፋፍኖ ነው የምታውቀው፣ እኔ ገልጬ ዘይት እየቀባው ነው ማውቀው። ይሄ እውነት አይደለም፣ ይሄ ውሸት ነው። ፍርድ ቤት ብቀርብ የምናገረው እንደውም እግዚአብሔር ይባረክ ይሄንን እውነት ምንም የምንሸፍነው ነገር የለም። ስንት አይነት ጉድ የሰው ደም መስዋዕት እየቀረበባቸው ያሉ ገዳማት ጭምር ሰው ሊትራሊ የሚታረድባቸው ገዳማት እንዳሉ በራሳቸው አንደበት ከቤተ ክህነት በሾለኩ መረጃዎች እየቀረበ እያየ ይሄንን መናገር፣ ይሄንን እውነት ለሰዎች ማድረስ በምንም ታምር ሊያስከስስ አይችልም፣ መረጃና ማስረጃ ያለው ስለሆነ። ስለዚህ እውነት በከፍታም ቢሆን በሸለቆም ቢሆን በየትኛውም ስፍራ ይነገራል ማለት ነው። በኦርቶዶክስ ቤተ እምነት ውስጥ ወደ 9 ዓመት በቅስና አገልግያለሁ፣ በድቁና አገልግያለሁ። እኔ የማውቀውን አንተ ተሸፋፍኖ የምታውቀውን ታቦት የሚባለውን ነገር ከሸክሙ ጀምሮ የሚሰራበትን ፕሮሰስ ጭምር ስናገር ነበር። ይሄ ውሸት ነው? እውነት እኮ ማውቀውን እኮ የኖርኩበትን ነው የምናገረው። አንተ ተሸፋፍኖ ነው የምታውቀው፣ እኔ ገልጬ ዘይት እየቀባው ነው ማውቀው። ይሄ እውነት አይደለም፣ ይሄ ውሸት ነው። ፍርድ ቤት ብቀርብ የምናገረው እንደውም እግዚአብሔር ይባረክ ይሄንን እውነት ምንም የምንሸፍነው ነገር የለም። ስንት አይነት ጉድ የሰው ደም መስዋዕት እየቀረበባቸው ያሉ ገዳማት ጭምር ሰው ሊትራሊ የሚታረድባቸው ገዳማት እንዳሉ በራሳቸው አንደበት ከቤተ ክህነት በሾለኩ መረጃዎች እየቀረበ እያየ ይሄንን መናገር፣ ይሄንን እውነት ለሰዎች ማድረስ በምንም ታምር ሊያስከስስ አይችልም፣ መረጃና ማስረጃ ያለው ስለሆነ። ስለዚህ እውነት በከፍታም ቢሆን በሸለቆም ቢሆን በየትኛውም ስፍራ ይነገራል ማለት ነው። እኔን በመቃወም የምታስቆሙት የእግዚአብሔር መንግስት ስራ የለም። ሁከት በመፍጠር ሽብር በመፍጠር እኔ እኮ በበር ነው የገባሁት። በበር የገባን ሰው እንደዚህ ባለ መንገድ ማብጠልጠል አስፈላጊ አይደለም።
ምንም ለውጥ ማያመጣ በበር ነው የገባሁት። ክብር ለእግዚአብሔር ይሁን። ቤተሰቦች ሲቀበሉኝ ነው የታየው እንጂ ምንም ሌላ ነገር የለም። ይህንኑ ግን ሌላ መልክ ለመስጠት መጣር በነገራችን ላይ የሚያስከስሰው ይሄ ነው። የሚያስከስሰው ወንጀሉ ይሄ በበር መንግስት እዛ እንትን ላይ ኤርፖርት ላይ ማህተም አድርጎ ሲያስገባ በበር መግባት፣ ህግን ጠብቆ መግባት። እንዲህ ባለ መንገድ የገባን ሰው ሌላ መልክ ሰጥቶ መናገር ነው ወንጀል። ወንጀሉ እሱ ነው። እንደውም እኔ ቪዲዮዎቹን ለመረጃ ይዣቸዋለሁ። በምን አይነት መንፈስ የተናገሩ ሰዎች እንዳሉ አይቻል። ለመረጃ የተቀመጡ ነገሮች አሉ። የሚያስከስሰው እንደውም ይሄንኑ መልካምና ሰላማዊ የሆነ ጉዳይ ለጸብና ለክርክር አገር ለማተራመስ ስትጠቀምበት ወንጀለኛው አንተ ነህ።